ተግሳጽ በእንተ ሥጋዊ ቅንዓትና ውጤቱ በቅዱስ ዮሐንስ አፈወርቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቁጣን ከተሞላች ነፍስ በላይ መልኳ የከፋ ምን ሊኖር ይችላል? ይህች ነፍስ ምንም እንኳ ምልክቶችንና ተአምራትን ያየች ብትሆንም በክፋቷ ጸንታ ኖረች እንጂ ከክፋቷ አልተመለሰችም። ፈርዖን ብዙ መቅሰፍቶችን ቢቀበልም እልህኛ በመሆኑ መቅሰፍቱ ወደ ቤቱ እስኪገባ ድረስ አልተመለሰም ነበር። እስከ ሕይወት ፍጻሜ ድረስ በዚህ እልህኝነቱ ጸና። ስለዚህ ቅዱስ ጳውሎስ ነገር ግን ከእናንተ ማንም በኃጢአት መታለል እልህኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። ዕብራውያን መልእክት ምዕራፍ 3 ከቁጥር 13 ብሎ ይመክራል። ርኅራኄ የሌለው ጨካኝ ሰው አውሬነት በውስጡ ሰልጥኗልና እንደ ሞተ ሰው ለነገሮች ሁሉ ስሜት አልባ እንደሚሆን እንዲሁ በብዙ የሥጋ ፈቃዶች የተያዘች ነፍስ ለመልካም ሥራ የሞተች ናት። መልካም የሆነውን ማድረግንም ቸል ትላለች። በመተላለፏ ምክንያት የሚፈረድባት ፍርድ ቢነገራትም ከጭካኔዋ አትመለስም። ስለዚህ ተወዳጆች ሆይ እለምናችኋለሁ፣ ለመዳን ተስፋ ቀርቶልን ሳለ ወደ እርሱ ለመመለስ እንድንችል የትኛውንም መንገድ ተጠቅመን መዳናችንን እንፈጽም። በድሮ ትዝታ ያሉ በተስፋ መቁረጥ ከርስታቸው ተነቅለው ንብረታቸውን ለነፋስ ሰጥተው ራሳቸውን ከጽድቅ ሥራ ያራቁ ብዙዎች ናቸው። በቅናት የተያዙ ሰው ትኩረት የሥጋ ፈቃዱን እንዴት ማሟላት እንደሚችል ነው። ይህ ሰው ቅጣት የሚያገኘው ወይም የሞት ፍርድ የሚጠብቀው ቢሆን እንኳ ኃጢአትን ከመስራት አይመለስም። ቁጡና ስስታም ሰውም እንዲሁ ነው። ነገር ግን ወደ እነዚህ ኃጢአቶች የሚገፉን ምክንያቶች በጨመሩ መጠን እኛም መልካምን ለመስራት የበለጠ መትጋት ይኖርብናል። በእነዚህ ኃጢአቶች ተይዘን ሞትን እንኳን የማንፈራ ከሆነ ይህን ከኛ ቶሎ አርቀን መልካምን ለመስራት ከዚህ ይልቅ ጽኑዓን ልንሆን ይገባናል። ኃጥአን ለሕይወታቸው ግድ የለሾች ናቸው፣ እኛ ግን ለድህነታችን ትጉሃን ልንሆን ይገባናል። የእነዚህ ወገኖች እንዲህ ለጥፋት መፋጠን እንዴት ያለ መታወር ነው! እኛ ግን እነርሱ ለኃጢአት እንደሚተጉ እኛም መዳናችንን ለመፈጸም የበለጠ ልንተጋ ይገባናል እላለሁ። ለኃጢአታችን በመትጋታችን ምክንያት በምቀኝነት ተይዘን እየጠፋን አይደለምን? ለሌሎች እንቅፋት ከመሆን በተጨማሪ ራስን ከሚያጠፉ ቅናት በላይ የከፋ ምን አለ? ቀናተኛ ዓይን ያለው ሰው ዘመኑ ሁሉ በመከራ ያልፋል፣ እንደ ምውትም ሆኖ ዕድሜ ዘመኑን ይፈጽማል። ሰዎቹን ሁሉ ይጠላል፣ በእርሱ ላይ በክፋት ያልተነሱበትን እንኳን ጠላቶቹ ያደርጋቸዋል። እግዚአብሔር በመክበሩ ያዝናል፣ ዲያብሎስን ደስ የሚያሰኝ ኃጢአትን ይፈጽማል። ከመካከላችሁ አንድ ጻድቅ ይኖራልን? ካለ እርሱን ትመስሉ ዘንድ ተጋደሉ። ጽድቅን መፈጸም ተስኗልን? ስለምን ታዲያ ራስን ታጠፋለህ? ያለህን ሀብት ስለምን በማይጠቅም ነገር ላይ ታውለዋለህ? ጽድቅን መፈጸም ለአንተ ያንሳሃልን? ወይስ መልካምን ማድረግ አይቻልህም? መልካምን በመስራት ደስ ከመሰኘት ይልቅ ስለምን ክፋትን ትመርጣለህ? ጽድቅን መፈጸም ባትችል እንኳ በወንድም የጽድቅ ሥራ ላይ ደስ በመሰኘት የምታተርፍ አይደለህምን? ምንጊዜም ቢሆን በጎ ፈቃዳችን መልካም ብድራትን ይዞልን ይመጣልና። ሕዝቅኤል መባውን በእስራኤል ጥፋት ደስ በመሰኘታቸው ስለመጥፋታቸው፣ ነገር ግን ጥቂቶች በጎረቤቶቻቸው ጥፋት በማዘናቸው መዳናቸውን ጽፎልናል። ሕዝቅኤል ምዕራፍ 25 ከቁጥር 8። በመከራ ላሉ ሰዎች የሚያዝኑ መጽናናትን ያገኙ ከሆነ ይልቁኑ በሰዎች ጽድቅ የተሰኙ የበለጠ ዋጋን ያገኛሉ። እስራኤላውያን በመሰደዳቸው ሞዓባውያን ተቀጡ። እግዚአብሔር እስራኤላውያንን ለጠላቶቻቸው አሳልፎ ሰጣቸው፣ መቅጫ በትር ያደርጋቸውም። ወገኖች በእስራኤላውያን ጥፋት ደስ ይላቸው ዘንድ አልፈቀደላቸውም። ቅጣት ላይ ላሉት ማዘን ከተገባን ይልቁኑ በቅዱሳኑ ላይ በቅናት ከመነሳት ልንርቅ ይገባናል።
ለምሳሌ ቆሬና ዳታን በቅናት ከተነሱት ጋር በመተባበራቸው ራሳቸውን ለጥፋት አሳልፈው ሰጥተዋል። እጅግ ጨካኝና ርኩሰትን የተሞላ ይቅርታን የማያውቅ በክፋት የሚያስጨክን ለጽኑ ቅጣት አሳልፎ የሚሰጥ እንደ ቅናት ያለ ኃጢአት ከቶ የለም። እርሱ የኃጢአት ሁሉ ምንጭ ናትና። በመሆኑም ይህን ከስሩ ነቅለን በመጣል በዚህ ምድር ሳለን ኃጢአትን ከመፈጸም እንድንከለከልና በሚመጣው ዓለም ዘላለማዊ በረከት እንድናገኝ እርሱ እግዚአብሔር ይርዳን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋና ርኅራኄ በእርሱ ከእርሱ ጋር ለአብና ለመንፈስ ቅዱስ ክብር ይሁን ዛሬም ዘወትርም ለዘላለሙ አሜን። ቅዱስ ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ እንዲህ አለ። የዚህ ዓለም ኑሮ እንደ እንቅልፍ ነው። በዚህ ሕይወት የሚሆኑት ሁሉ ሕልም ናቸው። በሕልምህ ባለጸጋ ብትሆን ምን ጥቅም አለው? በእንቅልፍ ልብ ሆኖ በቅዠት የሚናገር ሰው ስለ ንግግሩ አይፈረድበትም። እኛ ግን በዚህ የእንቅልፍ ዘመን የምንናገረው ሁሉ የዘላለም ሕይወትን ሊያሳጣን ይችላል። በድህነትና በረሃብ የሚሰቃዩ ሰዎች እንደ 3 ደቂቅ ናቸው። ከድህነት የበለጠ ምን እሳት አለ? ከረሃብስ የሚበልጥ ምን ነበልባል አለ? ሦስቱ ወጣቶች እሳት ውስጥ ሆነው እንደዘመሩ በመከራ ውስጥ ሆኖ ፈጣሪን የሚያመሰግን ሰው የመከራው እሳት ውሃ ይሆንለታል። ለድሆች ምጽዋትን የሚሰጥ ሰው ደግሞ 3 ደቂቅን ከእሳት የታደገውን የእግዚአብሔር መልአክን ይመስለዋል። አንድ ሰው እኔ ክርስቲያን ነኝ ሲል በአንድ ቃል ዜግነቱንና ቤተሰቡን ስራውን ጠቅልሎ ተናገረ ማለት ነው። የሚያምን ሰው ከሰማያዊት ኢየሩሳሌም በቀር ምድራዊ ከተማ የለውም። በትንንሽ ነገሮች ማመስገን ከለመድክ ትንንሽ ነገሮች ብዙ ስለሆኑ ሕይወትህ በምስጋና የተሞላ ይሆናል። ምክረ አበው ቅዱስ ዮሐንስ አፈወርቅ። ተወዳጆች ሆይ ክርስቶስ ኢየሱስ እንዲህ ይልሃል፣ አንተ ግን ለድሆች ምጽዋትን ትሰጣለህ፣ እኔም እጄን ዘርግቼ ካንተ እቀበላለሁ። የታረዙትን በምታለብሳቸው ጊዜ እኔን ታለብሰኛለህ፣ የታሰሩትን በምታረጋጋቸው ጊዜ በመካከላቸው ሆኜ በዚያ ታገኘኛለህ። በሽተኛውንም በምትጎበኘው ጊዜ ከእርሱ ጋር በአልጋው ላይ ሆኜ ዳግመኛ ታገኘኛለህ። በቦታው ሁሉ የራቅሁ አይደለሁም። ትእዛዜም በምትፈጽምበት ዘንድ እኔ ካንተ ጋር እኖራለሁና ችግረኞችን የምረዳቸው እኔ ነኝና ለድሆች የምታደርገው ሁሉ ለእኔ ማድረግ ነው። እኔም በእርሱ ፈንታ በጎ ዋጋ እከፍልሃለሁና። በቤትህ ውስጥ እንግዳ ባሳደርክ ጊዜ እነሆ ከእንግዳው ጋር በማደሪያ አስገባኝ። እንደዚህ ለሚያደርግ ቁጣዬ ከእርሱ ይርቃል። ወደ ሕይወት ወደብም አደርሰዋለሁ። ከክፉ ነገር ሁሉ ጠብቀዋለሁ፣ እባርከዋለሁ፣ ዘሩንም አበዛዋለሁ። ዋጋውንም በሰማይ ባለው በአባቴ ዘንድ ከፍ ከፍ አደርገዋለሁ። ዘላለማዊ ዕረፍትንም እሰጠዋለሁ። ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።